መጀመሪያ አላህ እሱና እሱ ብቻ ነበር ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። ካነ አላህ ወለም የኩን ሸይኡን መዐህ፣ ከሱ ጋር ምንም አልነበረም። ሰማይ ምድር፣ ውሃ ንፋስ፣ አየር ዛፍ፣ እንስሳ የሰው ልጅ፣ ዓርሽ ኩርሲ፣ ጀነት ጀሃነም፣ ሲድረቱል ሙንተሃ መላእክት፣ ማንም አልነበረም። አላህ ከዛም አሉ ነቢዩ ሰለላሁ ዐለይሂ ወሰለም መጀመሪያ ትልቁን ዓለም ዓርሽን ፈጠረ ይላል። ግዙፉን ዓለም ስፋቱን ውፍረቱን እሱ ብቻ የሚያውቀው በቁጥር ሊለካ የማይችለውን ፍጥረት አላህ ፈጠረ። ዓርሽን አላህ ይገለገልበት፣ ከዓርሽም ጥቅም አያገኙ ከሱ በፊት ነውና አላህ ነበር። ፈለል ዓርሹ ያሕምሉህ፣ ዓርሽ አይሸከመውም። ወለል ኩርሲዩ ይስንዱህ፣ ኩርሲይ የሚባለውም ዓለም እሱን አያግዘው። በለል ዓርሹ ዐዘመቱ፣ ዓርሽም ይሁን ታላቅነቱ፣ ወልኩርሲዩ ዐዘመቱ፣ ኩርሲይም ይሁን ግዝፈቱ፣ ሁሉም በአላህ ጥበቃ ስር። አላህና ብቻ። ዓርሽን ከፈጠረ በኋላ ውሃን ከስሩ ፈጠረ። የውሃው ውፍረት ይላሉ ነቢዩ ዓለይሂ ሰላቱ ወሰላም 500 ዓመት ያስሄዳል። 500 ዓመት። አላህ ይሄን ከፈጠረ በኋላ ሶስተኛ ቀለም ብዕርን ፈጠረ። ብዕርን ከፈጠረ በኋላ አላህ አናገረው፣ እክቱብ መቃዲረ አልኸላኢቅ ማ የኩን ወማ ሰየኩን ለው ካነ ከይፈ ካነ የኩን። ፍጥረቱ ላይ የሚከሰተውን ጻፍ አለው። ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? ፈንሸቀል ቀመር ምን ኸሽየቲላህ። የአላህን ትእዛዝ ሲሰማ ብዕሩ ደንግጦ ተሰነጠቀ ይላል። መጻፍ ጀመረ። ዛሬ የተሰበሰብንበት ስብሰባ ተጽፏል። ነገ የምንሰበሰበው ተጽፏል። እስከ የውመል ቂያማ ወኩለ ሸይ ነው ይላል። ሁሉን ነገር አሕሰይናህ ሰብስበን ጽፈነዋል። ፊ ኢማሚን ሙቢን ግልጽ በሆነው ሰሌዳ ላይ ለውሕ መሕፉዝ ይባላል። የሚጠበቀው ሰሌዳ እሱ ጋር ሁሉ ሰፍሯል። እሱ ውስጥ ያለውን አላህ እንጂ ሌላ የሚያውቅ የለም። ከዛ በኋላ አላህ እዚህ ጋር የተጻፈውን ወደ አፈጻጸም አወረደው። ወሰነ። ቀደር የተጻፈው ነው። ቀዷ ሲፈጸም ማለት ነው። አላህ ትእዛዝ አስተላለፈ ፍጥረቱ ዓለም እንዲፈጠር። ሰማያት ተፈጠሩ፣ ምድር ተፈጠሩ፣ የሰው ልጅ ይቀጥላል። ዛሬ የታላቁን ሰው ስብዕና እናውሳለን። የተሟላ ስብዕና የተሰጣቸው፣ ሁሉም ጎናቸው የተሟላ የተሳካ፣ ለሰው ልጆች ሁሉ ሞዴል አላህ ያደረጋቸው፣ ከሳቸው በኋላ ለሚመጣ ህዝብ ሁሉ መሪና ኢማም ያደረጋቸው ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም። አንድ ዕድለቢስ ከሰሞኑ ፀሐይን በፍታ አጠፋለሁ ብሎ ሞክሮ ነበር አሉኝና እንደዚህ አይነት ጉድተላዎች፣ እንዲህ አይነት ጉሰማዎች እኛ መልእክተኛውን ስንረሳ፣ ፍቅራቸው ሲደበዝዝ፣ ከሰለዋት እጃችን ከዚክር ሲርቅ፣ ልጆቻችንን በሳቸው መሰየም ስናቆም አላህ እናስታውሳቸው ዘንድ ወደ እሳቸው እንመለስ ዘንድ መንገዳቸውን እናድስ ዘንድ መሰል መልእክቶች ይመጣሉ። የቁል ገጣሚው ምን ይላል? ኢዛ አራደ አላህ ነሽረ ፈዲለትን ቱውየት አታሓ ለሃ ሊሳነ ሐሱዲ። አላህ የተዘጋን የተረሳን ውብ ስብዕና መግለጽ ሲፈልግ የሐሲድ ምላስ ይልክበታል። ያ ሰው ስለ እሱ ያወራል፣ የእሱ ስም ያጠፋል፣ የዛን ስብዕና የበለጠ ይገልጠዋል። ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ለዓመታት ጥሪያቸውን ይዘው ከተነሱ በኋላ ስብዕናቸውን ለማደብዘዝ ዓመታት ተሞክረዋል። ይዘውት የመጡትን ሃይማኖት እስልምናን ለመውጋት ረጅም ርቀት ተሄዷል። አሁን ግን እስልምና ቁጥሩ እየጨመረ የዓለምን የአንደኝነት ደረጃ ለማዝ እየተንደረደረ የሚገኝ
ዓለም አቀፍ ዲን ነው። 2 ቢሊየን በላይ ተከታዮችን ይዟል። ያኔ እሳቸው መካ ላይ ነበሩ፣ ብቻቸውን ናቸው። ይሄ ዲን እዚህ ጥግ እንደሚደርስ ግን በወህይ አይተውት ነበር። ለብሉገነ ሃذا الدين ما بلغ الليل والنهار ይሉ ነበር። ሰሃቦችን ወኔያቸውን ሲቀሰቅሱ፣ ስሜታቸውን ሲያድሱ፣ አይዟችሁ ይሄ ይዤውት የተነሳው ጥሪ ሌሊትና ቀን ከደረሰበት የምድር ጫፍ ይደርሳል። ይሄው ዛሬ አፍሪካ ውስጥ፣ ኢትዮጵያ ውስጥ፣ አዲስ አበባ ውስጥ አንድ መንደር ላይ አንድ መስጂድ ውስጥ ይሄን ሁሉ ተከታይ አፍርተው አልፈዋል። ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም አላህ የተሟላ ስብዕና የሰጣቸው አይደለም ለፍጡራን ለእንስሳው ሁሉ አዛኝ የሆኑ ነቢይ ሰለላሁ ዐለይሂ ወሰለም የእሳቸውን ነቢይነት አይደለም ሰው አይደለም መላኢካ እንስሳት ሁሉ የመሰከረላቸው። አቡ ሰዒድን አልኹድሪ አንድን አስገራሚ ታሪክ ይነግረናል። ነቢዩ ዐለይሂ ሰላቱ ወሰላም የመጀመሪያ ጥሪያቸውን መዲና ላይ ይዘው ሲነሱ ከመካ ወደ መዲና ሲሰደዱ